ሀገራችን ኢትዮጵያ የተወዳዳሪነት አቅሙ የዳበረ የቴክኖሎጂ ልማት ባለቤት ለመሆን ዘርፈ ብዙ ስራዎችን እያከናወነች ትገኛለች። በአማራ ክልልም ተቋማት የሚፈልገውን የቴክኖሎጂ ልማት መሸከም የሚችል አቅም ባለቤት እንዲሆኑ ከወዲሁ የዲጂታል ስትራቴጂና የአሰራር ማዕቀፎችን መፍጠር ላይ ትኩረት ተደርጓል። ልክ እንደ ሀገራችን ኢትዮጵያ ሁሉ የአማራ ብሔራዊ ክልላዊ መንግስትም የቴክኖሎጂ ልማትን አስፈላጊነት በመረዳት በመጀመሪያ ደረጃ ባለፈው ዓመት በክልል ምክር ቤታችን እና በመስተዳድር ምክር ቤታችን በተደጋጋሚ ታይቶና ተተችቶ በ5 ዓመት ፍኖተ ካርታና የ5 ዓመት ስትራቴጂ እቅድ ላይ የቴክኖሎጂ ልማት እጅግ በጣም የተለየ ትኩረት እንዲኖረው እንዲሰጠው አድርገናል። ሁለተኛ ይህንኑ የሚመራ ተቋም ተግባራዊነቱን ጭምር በህግ በመደንገግ ከፍ ባለ ደረጃ ቀደም ሲል ከነበረው ተልቆና ደረጃ ከፍ እንዲል ለማድረግ ጥረት ተደርጓል። ይህንን ለማከናወን የሚያስችል የህግ ማዕቀፎችና እንደዚሁም የሚያስፈልጉ ግብዓቶችና የበጀት ድጋፍም ለማድረግ የክልሉ መንግስት ቁርጠኛ ሆኗል። ተቋማትን በዲጂታል ትራንስፎርሜሽን ማዕቀፍ ውስጥ በማስገባት ምርትና አገልግሎታቸውን ጊዜ ቆጣቢ በሆነና ጥራት ባለው መንገድ እንዲሰጡ ለማስቻል በሚደረገው ጥረት ዘላቂነትና የሳይበር ደህንነትም ትኩረት ሊሰጠው እንደሚገባ ይነሳል። ሀገራችን በከፍተኛ ደረጃ የዲጂታላይዜሽን ትግበራ ውስጥ ነች። የአማራ ክልልም የዲጂታል ትራንስፎርሜሽን በመተግበር በርካታ ተጨባጭ ውጤቶችን እያስመዘገበ ይገኛል። ይህ የክልሉን አጠቃላይ ሁለንተናዊ ልማት በማሳለጥ ረገድ ከፍተኛ ሚና የሚጫወት ሲሆን ዘላቂነቱንና ስኬታማነቱን ለማረጋገጥ ከዲጂታላይዜሽን ትግበራ መስፋፋት ጋር ተያይዘው ሊጨምሩ የሚችሉ የሳይበር ስጋቶችን እኩል ትኩረት ሰጥቶ መስራት ይገባናል። ለዚህም የዲጂታል ኢትዮጵያ ስትራቴጂ አካል የሆነው የአገልግሎት አሰጣጥ ለማሻሻል መልካም አስተዳደር ለማስፈን የህብረተሰቡን እንግልት ለማስቀረትና ፈጣንና ቀልጣፋ አገልግሎት በመስጠት ሙስናና ብልሹ አሰራርን ለመከላከል በሚደረገው ጉዞ የኢንፎርሜሽን መረብ ደህንነት አስተዳደርም ለክልሉ አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችንን እገልጻለሁ። የለሙ ሲስተሞችና የተገነቡ የቴክኖሎጂ መሰረተ ልማቶች አገልግሎት ሲሰጡ ለከፋ የደህንነት ስጋት እንዳይጋለጡም ከወዲሁ በተዘጋጀው መስፈርት መሰረት እንዲያልፉና በማህበረሰቡ ውስጥም የዲጂታል ንቃተ ህሊና እንዲያድግ እየተሰራ ነው። ዋናው ነገር እንግዲህ ምንድነው ሲስተም ልማት ብቻ አይደለም፣ መሰረተ ልማት መገንባት ብቻ አይደለም። የሲስተሙም የመሰረተ ልማቱም ደህንነት መጠበቅ ካልቻለ መጨረሻ ላይ ሁሉም ነገር ዋጋ ቢስ የሚሆንበት እድል እንዲሁም ኪሳራ የሚያመጣበት እድል ሰፊ ነው። ያ ከመሆኑ በፊት ግን አስቀድሞ ደህንነታቸውን መጠበቅ አስፈላጊ ነው። ስለዚህ ሲስተሞቻችን በሙሉ ከኢንሳ ጋር በመተባበር የሴኩሪቲ ኦዲት የሚሰራላቸው ናቸው። ስታንዳርድ አዘጋጅተናል። የሴኩሪቲ ኦዲት ያላለፈ ማንኛውም አይነት ሲስተም ወደ ስርዓታችን ወደ ኢንፍራስትራክቸራችን አይገባም ማለት ነው። ከዚህ በተጨማሪ ምንድነው ዲጂታል ትሬሲንግ እናሳድጋለን። ባገኘናቸው ሁሉ ሚዲየሞች ባገኘናቸው ሁሉ የሚዲያ ፕላትፎርሞች ንቃተ ህሊና እንዲጎለብት ሰው በእውቀት በክህሎትና በተግባር እንዲደረጅ ስራ እየተሰራ ይገኛል። የማህበረሰቡን የቴክኖሎጂ ተጠቃሚነት ደረጃ ከማሳደግ ጎን ለጎን የተቋማት አገልግሎት አሰጣጥን ለማዘመን ችግር ፈቺ የሆኑ ሶፍትዌሮች እየለሙ ይገኛሉ። ዛሬ ይዘነው የመጣነው ለአማራ ኢንዱስትሪና ኢንቨስትመንት ቢሮ የሰራ ነው። አጠቃላይ ሴንትራላይዝድ የሆነ የኢንዱስትሪና ኢንቨስትመንት ማኔጅመንት ሲስተም ነው የሰራ ነው። ይሄ ሲስተም ምንድነው አገልግሎቱ ጀስት ኢንቨስተሮች ባሉበት ቦታ ሆነው አፕሊኬሽኖችን መላክ እንዲችሉ ከኢንዱስትሪና ኢንቨስትመንት ቢሮ የሚፈልጓቸውን የተለያዩ መረጃዎች ባሉበት ቦታ ሆነው አክሰስ እንዲያገኙ የሚያግዝ ነው። እንዲሁ ደግሞ ክልሉ ላይ ያለውን የኢንዱስትሪና ኢንቨስትመንት ማኔጅመንት ሲስተም በጣም የሚያሻሽል ሲስተም ነው ይዘን የመጣነው የሰራንላቸው ለኢንዱስትሪና ኢንቨስትመንት ቢሮ ማለት ነው። ቴክኖሎጂው ይዞት ከመጣው ተጠቃሚነት በተጨማሪም የዲጂታል አገልግሎት ተጠቃሚዎች ሊደርስባቸው የሚችሉ የደህንነት ስጋቶችን መቆጣጠርና መከላከል የሚችሉ የቴክኖሎጂ ምርቶች እየበረከቱ ይገኛል። የሰራነው ፕሮጀክት ኢትዮኪ ብለናል። ይህንን ፕሮጀክት ለመስራት ያነሳሳን ነገር ምንድነው? በሀገራችንም እንደ ዓለም ላይም እየተስፋፋ ያለ ነገር የኔትወርኮች ላይ በሚተላለፉ ገንዘቦች ሀክ እየተደረጉ በመሃል ኢንተርሴፕት አድርገው ሀክ እየተደረጉ ይገኛሉ። ወይ ደግሞ የቴሌግራም አካውንቶች፣ ሶሻል ሚዲያ ማህበራዊ ሚዲያዎች የተለያዩ አካውንቶች ሀክ እየተደረጉ ብር እየተወሰደ ይገኛል። ይህንን ለመቅረፍ ያመጣነው ሶሉሽናችን ምን ሆነ? የኢትዮኪ የሚባል ሃርድዌር ሆኖ ልክ እንደ ሴኩሪቲ ኬ ነው የሚያገለግለው።